ጌታ ኢየሱስ ክርስቶስ እኔና አብ አንድ ነን አለ እንጂ እኔ አብ ነኝ አለ። ትክክለኛው አነጋገር እኔ አብ ነኝ ነው መሆን ያለበት እንጂ ነን አይባልም። ኦንሊሶች ግሪክ ስንላቸው ይበሳጫሉ አይደል? እናንተ ሁላችሁ ሮጣችሁ ግሪክ ትላላችሁ ይላል። ግድ የለም ግሪኩ ጦሳቸውን ይሰል ችግር የለውም። ግን ምን ልንል እንችላለን? ኤአይን ተጠቅመው ይሄ ክፍል ምንድነው የሚለውን ነገር ሊያዩት ይችላሉ። አንደኛ ነገር እነሱ ራሳቸው ህፃኑ አብ ነው ብለው አይደለም፣ ህፃኑ ቱታ ነው፣ ህፃኑ ስጋ ነው ብለው ነው የሚያምኑት። እኔ ይላል አባቴ ይላል። እኔ እያለ አባቴ እያለ አንድ ነው ካለ ምን ማለት ነው? ምንድነው ትርጉሙ? ምን አይነት ትርጉም ይሰጣል? እግዚአብሔርን ያየ አንድስ እንኳን ያየው የለም። ስለዚህ ተራኪ መጣና ተረከል። ስለዚህ ተራኪውን ማወቅ ነው በሚለው ሂሳብ ነው እንግዲህ ኢየሱስ ክርስቶስ እኛ አንድ እንደሆነ እነርሱም አንድ ይሁኑ ካለ የአብና የወልድ አንድነት ኑሜሪካል ነው ከተባለ ደቀ መዛሙርቱም ጭፍልቅ ብለው ኑሜሪካል ዋንድ፣ ስለዚህ የሐሳብ አንድነት እንዲኖራቸው አይደለም ማለት ነው። እንዴት ነው የሚያዩት? ዮሐንስ 10:30 ከዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 23 አንፃር እንዴት ትመለከቱታላችሁ ብዬ ነው የምጠይቃቸው። ተመልካቾቻችን ኤክስፖዚንግ ኦንሊ ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን ፕሮግራም ዛሬም ቀጥሏል። ባለፈው ሳምንት በነበረን ፕሮግራም ላይ ከእንግዳዬ ዶክተር ተስፋዬ ጋር የሐዋርያት ቤተክርስቲያን የሚያምኗቸው መሰረታዊ እምነቶች ለምን ትክክል አይደሉም፣ እኛስ ምን እናምናለን የሚለውን አብረን ስናይ ነበረ። እንግዲህ ባለፈው ቃል በገባንላችሁ መሰረት የተለያዩ ምንባባትን ይጠቅሳሉ። ምንባባቱ ትክክለኛ ፍቻቸው ምንድነው የሚለውን አብረን ዛሬ ደግሞ ልናይ ቀጠሮ ይዘን ነበር። የተለያየ ነው። ዶክተር በድጋሚ እንግዳይ ስለሆንክ እጅግ አድርጌ አመሰግናለሁ። እንግዲህ በስነ አመክንዮ የሚለው መጽሐፍ ላይ ስለ ሙግት አቀራረብ ላይ ከትካሽ አጸፋ የሚለው ላይ በደንብ ሰፊ ትንታኔ ሰጥተን ነበር። እስቲ እንደው አሁን እነዚህን ጥቅሶች በሱ ስልት ስለሆነ የምናያቸው መጀመሪያ ለተመልካቾቻችን ወደ በኋላ ላይም ቃሉን መጠቀም አይቀርም ብዬ አስባለሁ። ከትካሽ አጸፋ የሚለውን ከትካሽ አጸፋ ምንድነው ዶክተር? እንግዲህ በስነ አመክንዮ ትምህርት 3 ዋና ክፍሎች አሉ። ሙግቴን እንዴት አደራጃለሁ የሚል ክፍል አለ። የሙግት አደረጃጀት የምንለው ክፍል አለ። ሌላው የሙግት አገማገም የሚባል አለ። ሙግት ደግሞ እንዴት ነው የምገመግመው፣ የሌሎች ሰዎችን ሙግት እንዴት ነው የምገመግመው፣ እውነቱን ከውሸቱ እንዴት ነው የምለየው የሚለው ራሱን የቻለ የስነ አመክንዮ ትምህርት ወይም የሎጂክ ትምህርት የሚያስተምረው ትምህርት አለ። ሙግት እንዴት ይደራጃል፣ ሙግት እንዴት ይገመገማል ነው። የሙግት አሰናዘር የምንለው ደግሞ እንዴት ነው እኔ ሙግቴን የማቀርበው፣ ወይንም ደግሞ ሰዎች የኔን መሰረተ እምነት ወይንም የኔን አቋም ለመጻረር የሚያቀርቧቸው ሙግቶችን እንዴት ነው አጸፋ የምሰነዝረው የሚለውን ነገር ዲፊተር ፈረንጆቹ የሚለውን እኔ አጸፋ ብየዋለሁ። ስለ አጸፋ የሚያወራ ክፍል አለ። የአጸፋ ክፍሎች 4 ናቸው ተብሎ ነው የሚታሰበው። 4 አይነት የአጸፋ አይነቶች አሉ። አንደኛው አንተ ቅድም ያልከው ከትካች አጸፋ፣ ፈረንጆቹ አንደርከቲንግ ዲፊተር የሚባሉት አለ። አንደርከቲንግ ዲፊተር ማለት ምን ማለት ነው? አንድ ሰው ለመሰረተ እምነቴ ምክንያት ናቸው ብሎ የሚንጠላጠልባቸው ወይንም የሙጥኝ የሚልባቸው ክፍሎች አሉ አይደለም? የመጽሐፍ ቅዱስ ክፍሎች ሊሆኑ ይችላሉ፣ ሳይንሳዊ ማስረጃዎች ሊሆኑ ይችላሉ፣ የተለያየ ነገር። እነሱን አንተ ይሄንን የምትለው ነገር የመጽሐፍ ቅዱስ ማስረጃውም የሆነ ሳይንሳዊ ማስረጃውም ፍልስፍናዊ ማስረጃውም አንተ ወደምትለው ድምዳሜ አያደርስም ብለን ያንን ስንከተክት ያንን ነው ከትካች አጸፋ ወይንም አንደርከቲንግ ዲፊተር የምንለው እሱን ነው። ከትካች አጸፋ እሱ ነው የቆመበት። ለምሳሌ ዮሐንስ 10:30 ኢየሱስና አብ አንድ ነው ስለሚል ኢየሱስ አብ ነው ብሎ ሲልህ አይደለም ይሄ ክፍል እኮ እኔና አብ አንድ ነን ብሎ ሲል ስለ ኳሊቴቲቭ ነው እንጂ ዋነስ ነው እንጂ ስለ ኑሜሪካል ዋነስ አያሳይም። ምክንያቱም ራስን ከእግዚአብሔር ጋር አስተካከልክ ነው ሰዎቹ ያሉት፣ ወይም ደግሞ ነን ነው ያለው እንጂ ወደ በኋላ ምናልባት እናየዋለን ይህን ክፍል። ስለዚህ የቆሙበትን ነው የምከተክተው ማለት ነው። ያኛው ከትካች አጸፋ ነው የሚባለው። ለመሰረተ እምነቴ ዋና ግብአት ናቸው ወይንም ምክንያቶቼ ናቸው፣ እነዚህን ይዤ ነው ወደዚህ ድምዳሜ የመጣሁት ብለን የምናምንበትን እሱ ከትካች አጸፋ የምንለው ነገር ነው። ሌላው ተቃራኒ አጸፋ ወይንም ሪበቲንግ ዲፊተር ደግሞ የሚባል አለ። ያ ደግሞ ሪበቲንግ ዲፊተር የነሱ ሳይሆን በእኔ አንጻር ያሉትን ማስረጃዎች ሳቀርብ ያ ነው እንግዲህ ሪበቲንግ ዲፊተር የሚባለው። መጽሐፉ ላይ በደንብ ለማብራራት እነዚህን ነገሮች ሞክሬያለሁ፣ በዚህ በትልቁ መጽሐፍ በሐዋርያት ቤተክርስቲያን ኑፋቄ በሚለው መጽሐፍ ማለት ነው። ስለዚህ ከትካች አጸፋ አለ፣ አንደርከቲንግ ዲፊተር አለ፣ ሌላው ተቃራኒ አጸፋ አለ፣ ሪበቲንግ ዲፊተር አለ፣ ሌላ ኖሪዝን ዲፊተር የሚባል አለ። ኖሪዝን ዲፊተር ሁሉን ነገር ከትክተ ብጨርስ ወይንም ያ ነገር
ወደዛ ድምዳሜ አያደርስም ብለህ ካልክ ያ ሰው ያንን ነገር ማመን የለበትም ማለት ነው። ሌላው ደግሞ ሽረት ሻሪ አጸፋ የምንለው አለ። ዲፊተርስ የምንለው አለ። ሽረት ሻሪ አጸፋ ለምሳሌ አንተ አንድ ሙጉት አቀረብክ፣ ሙጉትን እኔ ከተከትኩት፣ የኔን ሙጉት መልሰ ደግሞ ስትከተክት እሱ ነው እንግዲህ ዲፊተር የሚባለው። እኔ በአማርኛችን ሽረት ሻሪ አጸፋ ብየዋለሁ ማለት ነው። እሱን በደንብ እንዲያዩት በጣም ነው ማበረታታው። እዚህ መጽሐፍ ላይ ሰፊ አተታ አቅርብ ያለው መጽሐፉን የሚያደራጀውት በዛ ነው። አሁን ማቀርብላችሁ ከትካች አጸፋ ነው። አሁን ማቀርባችሁ ተቃራኒ አጸፋ ነው። አሁን ማቀርብላችሁ ሽረት ሻሪ አጸፋ ነው እያልኩኝ ነው ለማደራጀት የሞከርኩት። እና ስለዚህ እንግዲህ አሁን ኢሳይያስ 9:6ን፣ ዮሐንስ 10:30ን፣ ዮሐንስ 5:43 ሌሎችም ክፍሎች የኛ ክፍል አይደሉም፣ እነሱ ናቸው። ይህንን ለትምህርታችን ግብአት ናቸው። እነዚህ ነገሮች ናቸው አብና ወልድ ኒውሜሪካሊ ዋን እንደሆኑ ያሳዩ እነዚህ ናቸው ነው አይደለም የሚሉት። ያንን መልስ ስንሰጥ እንግዲህ እያደረግን ያለነው ከትካች አጸፋ እያቀረብን ነው። እና ከትካች አጸፋ የሚባለው አንደርከቲንግ ዲፊተር ፈረንጆቹ የሚሉት እሱን ነው ማለት ነው። እና ስለዚህ ያኛው ውጤታማ እኔ በጣም ውጤታማ ነን ብዬ የምለው በጥሩ ሁኔታ ያንን ነገር እነሱ የሚያቀርቧቸው ነገሮች አብና ወልድ ኒውሜሪካሊ ዋን እንዳልሆኑ የሚያሳዩ ናቸው ብለን ነው የምንለው። በጣም ጥሩ። ስለዚህ ዛሬ በመሰረታዊነት ማንኛውም የሐዋርያዊ ቤተክርስቲያን አማኝ የሆነ እንግዲህ ይህንን ፕሮግራም የሚከታተል ሁሉ አሁን ያመንኩትን እምነት ለማመን በቂ የሆነ ምክንያት አለኝ ብሎ ራሱን እንዲያይ የሚጋብዝ ነው የሚሆነው። በጣም ጥሩ። ስለዚህ የመጀመሪያው እንግዲህ የመጽሐፍ ቅዱስ ምንባብ በእነሱ ቅድም አንተም ብለሃል፣ እነሱ ናቸው እንግዲህ ይሄ መሰረተ እምነቴን በደንብ ይደግፍልኛል ብሎ የሚጠቅሷቸው ጥቅሶችን እናያለን። ይመስለኛል አንድ ሰው 10 የሐዋርያዊ ቤተክርስቲያን አማኝ አስቀምጦ ለ2 ደቂቃ እንዲያወሩ ቢፈቅድ 10ሩም አንድ ጥቅስ ይጠቅሳሉ። ዶክተር ትክክል ነኝ? ኢሳይያስ 9:6ን ይጠቅሳሉ። እስኪ እሱን ጥቅስ እናንብብና ከዛ እዛ ላይ ደግሞ ያንተን ሐሳብ። እንግዲህ ጥቅሱ እንደዚህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እንግዲህ እዚህ ቦታ ላይ የዘላለም አባት ተብሎ ይጠራል። ይሄ ክፍል እንግዲህ እነሱን ሐሳብ ነው። ይሄ ክፍል ስለ ኢየሱስ ነው የሚናገረው። ስለ ኢየሱስ በሚናገርበት ቦታ ላይ የዘላለም አባት የሚል ጥቅስ አለ። የዘላለም አባት የሚለውን ይወስዱና እንደውም ታስታውስ እንደሆነ የቀድሞ የኢትዮጵያ ሐዋርያዊ ቤተክርስቲያን ዋና አስተዳዳሪ ቢሾፕ ደጉ ከበደ አንድ የቆየ ቪዲዮ ያላቸው አይተህ ከሆነ እንደውም ለተመልካቾቻችን ማሰማት እንችል። እዚህ ጋር ምን ይላል? አባት በግዕዝ ምንድነው? አብ። ስለዚህ ልጁ ማን ነው? አብ ነው ያለ የሚያስተምሩበት አለና ስለዚህ ይሄ ጥቅስ እንደው ዶክተር ኢየሱስ አብ ነው የሚለውን ሐሳብ እንደው መሸከም ይችላሉ በከትካች አጸፋ? አንደኛ ነገር እነሱ ራሳቸው ሕፃን እዚህ ጋር ሕፃን ተወልዶልናል ነው የሚለው። ሕፃኑ አብ ነው ብሎ አይሉም። ሕፃኑ ቱታ ነው፣ ሕፃኑ ስጋ ነው ብለው ነው የሚያምኑት። ስለዚህ መጀመሪያ ሕፃኑ እንግዲህ እዚሁ ጥያቄ ላይ የምንጠይቃቸው ነገር ሕፃኑ ማን ነው? ሕፃኑ አብ ነው? ሕፃኑ ወልድ ነው? ሕፃኑ አብ ከሆነ መለኮትነቱ ነው። ሕፃን የተባለው አብ የተሸፈነበት ነው። እዛ እንግዲህ ምንድነው? ሕፃን ተወልዶልናል። የተወለደው ሕፃን ነው እንግዲህ የዘላለም አባት የተባለው። ስለዚህ ስጋው ፓርት ነው ሊሉን አይችሉም ማለት ነው፣ አምላክ የሆነው። ስለዚህ አንደኛ ከራሳቸው ትምህርት ጋር ይቃረናል ማለት ነው ይሄ ክፍል። ይሄ ዋናው ነገር ነው። ስለዚህ አንደኛ ሕፃን ነው የሚለው፣ ሁለተኛ ተወልዷል የተባለው ነው። ሕፃን ተወልዶልናልና ወንድ ልጅም ይሄ የሚናገረው ስለ አብ አይደለም። ወንድ ልጅ የተባለው ወልድ ነው። ወንድ ልጅ ተሰጥቶናልና ከሱን ነው እንግዲህ የዘላለም አባት ብሎ የሚለው። ስለዚህ አንደኛ ነገር እዚህ ቦታ ላይ የሚናገረው ስለ አብ አይደለም ማለት ነው፣ ስለተወለደው አካል ነው የሚናገረው። የተወለደው አካል አምላክ ነው ከተባለ ልክ ነው። እኛም ኢየሱስ ክርስቶስ አምላክ ነው ብለን ነው የምንለው። አብ የተለበጠበት ስጋ በአብ ላይ የተለጠፈ ስጋ ነው ብለን ስለማናመን ይህን ጥቅስ እንጠቅሳለን። ዘላለማዊ መሆኑን ይናገራል። የዘላለም አባት ነው ይለዋል፣ ዘላለማዊነቱን ይናገራል ነው። ይሄ አንደኛው ነገር ነው። ሁለተኛ አባት የሚለውን ነገር ደግሞ እንመልከተው። እሳቸው አባት የሚለው በግዕዙ አብ ነው። ስለዚህ አብ ተብሏል ብለዋል። ይሄ ልክ አይደለም ነው የምንለው። ዕብራይስጥን ካለማወቅ የመጣ ትልቅ ስህተት ነው ብለን ነው የምንለው።
ይኸውልህ አባት በሚሉ ስሞች የተዋቀሩ በጣም በርካታ ስሞች አሉ። መጽሐፉ ላይ ከ50 በላይ ስሞች አቅርቤያለሁ። አቢ አልቦን፣ አቢ አታር፣ አቢ አሳፍ፣ አቢጋኤል፣ አቢአድ ምናምን እየተባሉ የሚጠሩ በጣም በርካታ ስሞች አሉ። በአብ የተጻፈ አባት በሚል የተጻፈ ለምሳሌ የመሰብሰብ አባት፣ ከፍ ማለት አባት። ለምሳሌ አቢ አልቦን ማለት የጥንካሬ አባት ማለት ነው፣ ወይንም ጠንካራ ማለት ነው አቢ አልቦን። ስለዚህ አቢ ማለት አባት ማለት ነው፣ አልቦን ጠንካራ ነው። አቢ አልቦን ማለት የጥንካሬ። ስለዚህ በሁለት ስሞች የተዋቀረ ስም ነው ማለት ነው። የዘላለም አባት ደግሞ የሚለው ምንድነው ብትለኝ አቢ አድ ነው የሚለው። ልክ እንደዛው አቢ አልቦን የጥንካሬ አባት በጣም ጠንካራ ማለታችን ነው። አቢ አሳፍ የመሰብሰብ አባት በጣም ሰብሳቢ ማለት ነው። አቢጋኤል ከፍ ማለት አባት በጣም ከፍ ያለች ማለት ነው። ልክ እንደዛ ከ50 በላይ ስሞችን በብሉይ ኪዳን ላይ አቢ በሚባሉ ተጫፍረዋል። ምን ማለት ነው ብለን ስንል ግን አባት ለማለት ተፈልገው አይደለም። እዛ ጋር ለምሳሌ የውሸት አባት ስንል ውሸትን የወለደ አባት ለማለት አይደለም፣ በጣም ውሸታም ማለት። ስለዚህ አድጀክቲቭ ነው ማለት ነው፣ ወይንም ቀንደኛ ውሸታም ለማለት ነው እንጂ። ስለዚህ ኢየሱስ ክርስቶስም የዘላለም አባት ሲባል ዘላለምን የሚቀጽል ነው እንጂ ገባ አባት ዘላለምን የወለደ ለማለት ተፈልጎ አይደለም። ስለዚህ ከጅምሩም ይሄ ስህተት ነው። ስለዚህ አንደኛ ለምሳሌ የአይሁድ የነገረ መለኮት ሰዎች የጻፏቸው ኮመንታሪዎች አሉ፣ ሄዶ ማየት ይቻላል። በዚህ መንገድ ነው ያብራሩት። ኢቫንጀሊካሎቹ፣ ካቶሊኮቹ፣ ሊበራሎቹ የፈቱት በዚህ መንገድ ነው። ሊበራል የሚባሉ ስኮላሮችም በዚህ መንገድ ነው። ስለዚህ ኢየሱስ ክርስቶስ አሁን አባት ነው ለማለት አይደለም የተፈለገው፣ ዘላለማዊ ነው ለማለት ነው። የውሸት አባት ማለት በጣም ውሸታም ማለት ከሆነ የዘላለም አባት ማለት በጣም ዘላለማዊ ማለት ነው። ስለዚህ እንደ አድጀክቲቭ ነው እንጂ ዋለው እንደ እንትን አይደለም ማለት ነው። ስለዚህ ዘላለማዊነቱን ለመናገር የገባ ነው እንጂ አብ መሆኑን ለመናገር የገባ አይደለም። እዚህ ጋር አብ የሚልም ኮንሴፕት የለም። ሰይጣንን የውሸት አባት ብለን ስንል ውሸትን የወለደ ምናምን ማለታችን አይደለም። እንደዛ አይደለም። የነጎድጓድ ልጆች ተብሏል። በጣም ነጎድጓዶች ናቸው እንደማለት ማለት ነው። ስለዚህ አንደኛ ተወልዶ ሕፃን ነው የሚለው አባት የተባለው የትኛውን ፓርት ነው? ሕፃኑን ነው። ተወልዶልናል የተባለው አብ አይደለም የተወለደልን፣ ወልድ ነው የተወለደልን። ወንድ ልጅ የተባለው ሌላው አቢአድ፣ አቢአልቦን፣ አቢያሰልክ፣ አቢአድ የሚለው ቃል በዚህ መንገድ ነው መብራራት ያለበት ብለን ነው የምንለው። ሌላው ለምሳሌ እኔ አባት አለኝ አይደል? እኔ ደግሞ አባትም ነኝ። ስለዚህ እኔ አባት መሆኔ አባት የለህም ልትለኝ አትችልም። በኢየሱስ ክርስቶስ አባት ነው እንኳን ቢባል እዚህ ቦታ ላይ ግድ የለም ግራንት እናርጋቸው እንኳን ብለን ለሙጉት ያህል ግን ልክ ነው አባት ተብሏል ብንል እሱ ግን አባት የለውም ወደሚለው ድምዳሜ ግን ሊያደርሰን አይችልም። አባቴ ለምን ተውከኝ ብሏል። ገብቶሃል? ስለዚህ አባት እኔ የልጆቼ አባት ነኝ ማለት አባት ነኝ፣ ግን ያ ማለት ግን አባት የለኝም ማለት አይደለም። ይሄ ሎጂካል እንትን ነው ማለት ነው። ሌላ ምናልባት እዚህ መጽሐፍ ላይ በጣም በስፋት የሞገትኩበት አንድ ሎጂካል ሙግት እንትን ብዙ እነሱን ሲያዋቅሩ አላየውም፣ ግን ልርዳቸውና ላዋቅርላቸውና ግን እሱም እንደማያስኬዳቸው ላሳየ ብዬ ያልኩት ነገር አለ። ለምሳሌ አንድ እግዚአብሔር ብቻ ካለ ይሄ አንድ ፕሬሚስ ነው ብትል የሙግት ነጥብ ነው ብለህ ብትል አንድ እግዚአብሔር ብቻ ካለ ይህም እግዚአብሔር ደግሞ አባት ከሆነ ስለዚህ ኢየሱስ አብ ነው ማለት ነው ለማለት እንደዚህ አይነት ክርክር ይገጥማሉ። ግን አሁን አባትነት እኮ የሚለው እግዚአብሔር አባትነት የሚለው ባህሪ እንጂ ፐርሰናሊቲ አይደለም። ለምሳሌ አንተም አባት ልትሆን ትችላለህ፣ እኔም አባት ልሆን እችላለሁ። ያ ማለት እኔ እናንተ ግን አንድ ነን ማለት አይደለም። እና የፋላሺየስ የሆነ ሙግት ነው ማለት ነው። ኢኩቮኬሽን ነው፣ የቃላት አሻሚ ቃላት ትርጉም ነው እንትን እያሉ ያሉት። ሌላው እነሱ ባሉት መንገድ እዚህ ጋር የዘላለም አባት የተባለው ነገር ኢየሱስ ክርስቶስ አብ ነው ብሎ የተረጎመ አንድም ሰው የለም። የተረጎሙት ከ19ኛው መቶ ክፍለ ዘመን በኋላ እነሱ አሜሪካን ሀገር ይሄ መሰረተ እምነት ከተጀመረ በኋላ እንጂ ከዛ በፊት ያሉ አባቶች ይህንን ክፍል በዚህ መንገድ እንትን ያሉት የሉ ማለት ልክ ነው። ሰባሊዮስ በመጀመሪያው መቶ ክፍለ ዘመን አካባቢ እንትን ብሎ ነበር። ከዛ በኋላ ጠፍቶ ነው የቆየው። መጨረሻ በ19ኛው መቶ ክፍለ ዘመን ደግሞ ሞኒቸስ ኑፋቄ ሲነሳ ደግሞ ከእንደገና ይሄ ጥቅስ ተጠቀሰ እንጂ በዚህ መሃል ግን
አንድም ሊበራል ስኮላር፣ አንድም ኮንሰርቫቲቭ ስኮላር፣ አንድም ካቶሊክ፣ ኦርቶዶክስም፣ ፕሮቴስታንትም ማንኛውም በዚህ መንገድ እነሱ በፈቱበት መንገድ የፈታ ሰው የለም። ስለዚህ ኢሳይያስ 9:6 ጩቤ ጥቅስ ነው ብለን የምንለው ለዚህ ነው። ኢየሱስ ክርስቶስ አብ ነው የሚል ምንም አይነት ኮንሴፕት እዛ ቦታ ላይ አናገኝም ብለን ነው። ኤግዛክትሊ ያ በእርግጥም የተሰጠንስ አብ ነው ወይ? እሱማ ልክ ነው። የሞተልን አብ ነው ወይ? እንደውም እኮ ምን ይባላል ድሮ ኑፋቄው ይሄ የሰባሊዮስ ኑፋቄ ፓትሮፓሽኒዝም ይባላል። አምላክ ተሰቃየ በሌላ አነጋገር እኮ እያሉን አምላክ ተሰቃየልን ነው እያሉ ያሉት ማለት ነው። አምላክ አይደለም የተሰቃየልን ወልድ ነው፣ ዋጋችንን የከፈለልን ወልድ ነው ብለን ነው የምንለው። በእርግጥ ቅድም ስታነሳልኝ ዶክተር ምናልባት በቤተ እምነቶቹ ወይ ደግሞ ቤተ እምነት ውስጥ ያለው እርስ በርስ ያላቸው መላተምን በጣም ከባድ ነው። ለምሳሌ ቅድም ስትል ነበረ አሁን አብ አልተወለደም። እንደውም ቢሾፕ ደጉ በቅርብ ትምህርታቸው ወጥ አይደለም አንድ አይደለም የሚል እነሱም አምነውበት ግልጽ ለማድረግ አንድ ያስተማሩት ትምህርት ነበረ። ወደ በተከታታይ ወደ 15-16 ክፍል የሚሆን ምናልባት እሱን አይተህ ከሆነ አላውቅም። እዛ ላይ እግዚአብሔር ተወለደ አይባልም ነውር ነው እያሉ ነበር። የመንደር ቋንቋ ነው ሲሉ ነበር። መልሰው ግን የቢሾፕ ተክለማርያም መጽሐፍ ይህንን ያለምንም የተጸነሰው የተወለደውም ራሱ እግዚአብሔር ነው ይላሉ። አብ ተወልዷል እኛን ለማዳን ሲል ከድንግል ማርያም አብ ተወልዷል በማለት በግልጽ ይናገራሉ። እና የትኛው አሁን እነሱ የሚናገሩት ነገር የትኛው ነው እነሱን የሚወክላቸው የሚለውም ትንሽ በጣም አስቸጋሪ ነው። ቀድሞ የተነገረው ቢሾፕ ደጉ ራሳቸውም ከዚህ ፊት የሰበኩት ሌላ ነው። አሁን መተው ደግሞ ራሳቸው አብ ራሱ ወልድ ሆነ። እንግዲህ አብ ራሱ ወልድ ሆነ ማለት አብ ራሱ ተወለደ ብለው መድረክ ላይ ያስተምረዋል። አብ ተወለደ ማለት ደግሞ ነውር ነው፣ ይሄ መንደር ነው፣ ትክክል አይደለም ይላሉ። እና ሰው ራሱንም ማውገዝ ይችላል አይደለ ዶክተር? ራሴ ያስተምሬ ትንሽ ቆይቼ እንደውም በደንብ ቢሰሩ ወጣቶችን በተለይ አሁን በየከተማው እየተደራጁ ያሉ ይሄንን አረንጓዴውን መጽሐፍ እያጠኑ ያሉ ሰዎች እኔ እንደውም ቄስ ተክለማርያምን ከቄስ ደጉ ከበደ ጋራ ግጭታቸውን ማሳየት ይቻላል። ይኸውልህ ተክሌ እንዲህ ነው የሚሉት፣ ስለዚህ የቱን እንቀበል? ደጉ ከበደን ቢሾፕ ደጉ ከበደን እንቀበል ወይስ ቢሾፕ ተክለማርያም ገዛኝን እንቀበል? ምክንያቱም እርስ በርስ የተምታታ ነገር ስለሚናገሩ ማለት ነው። ሌላ ምናልባት ቅድም እንዳልኩት በሁለት ደቂቃ ውስጥ 10 ልጅ ይሰስ ወይ የሐዋርያት እምነት ተከታዮች አቁመን ትንሽ ደቂቃ እምነታቸውን አብራሩ ብንል ደግሞ የሚጠቅሱ ሌላኛውን ጥቅስ እንግዲህ ሜጀር የሆኑ የነሱ መንባባት ነው የምናየው። ጌታ ኢየሱስ የተናገረውን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን በማለት ተናግሯልና እንደው ይሄ እኔና አብ አንድ ነን የሚለው አሃዛዊ አንድነትን ያሳያል ወይ? በእርግጥ አሃዛዊ አንድነት የሚለውን በተወሰነ ደረጃ እንደው ፍልስፍናው ያደረገን ነገሩን ካየነው ለነሱ ራሱ አሁን እነሱን ሰሎናሪስ ያደረግን ያለው ትንሽ እንዳይቸገሩ እንደው እኔና አብ አንድ ነን በሚለው ንግግር ውስጥ ኢየሱስና አብ እንደው አንድ ማንነት ናቸው ወይ? ያው አንድ ሲል እዚህ ላይ እኛ የምንለው ስላሴ አማንያን አንድ ነን ያለው ኳሊቴቲቭሊ ነው። ለዚህ ነው አይደል አንተ እኮ ሰው ሆነ ሳለህ ራስን እግዚአብሔር አደረግ፣ ስለ ኳሊቲ ነው ማለት ነው እንጂ ስለ ኒውሜሪካል ዋነስ ስለ አሃዛዊ አንድነት አይደለም ነው። ይሄንን እንዳልሆነ በሰፊ ማስረጃ በዚሁ ክፍል ላይ እንመልከት። ለምሳሌ ጌታ ኢየሱስ ክርስቶስ እኔና አብ አንድ ነን አለ እንጂ እኔ አብ ነኝ አላለም። ትክክለኛው አነጋገር እኔ አብ ነኝ ነው መሆን ያለበት እንጂ ነን አይባልም። አንደኛው ይሄ ነው። ሁለተኛ ነን የሚለው ቃል እኔና አብ አንድ ነን ካለ ብዛትን ነው የሚያሳየው። ግሪክኛው ፈረንጆቹም we are ብለው ነው የተረጎሙት። ግሪክኛውም ሄስሜን ነው የሚለው። ኤጎ ካይሆ ፓቲር ኢን ሄስሜን ነው የሚለው። ሄስሜን ማለት we are ማለት ነው። we are ካለ መሆን ያለበት ኢጎይሚ እኔ ራሴ ነኝ ከሆነ ኢጎይሚ ነው መሆን ያለበት እንጂ ሄስሜን አይደለም መሆን ያለበት። እኔና አብ አንድ ነን የሚለው ነገር ብዛትን ነው የሚያሳየው። ብዛትን ካሳየ ሁለት ነው ወይ ከሁለት በላይ ናቸው ማለት ነው እንጂ እሱ ራሱ ነው ልንል አንችልም ማለት ነው። ስለዚህ ሄስሜን የሚለው ነገር we are ነው። ፈረንጅኛ አማርኞችም ነን ብለው ነው ያሉት። ለምሳሌ እኔና ሚስቴ አንድ ነን ልል እችላለሁ። እኔ ግን ሚስቴ ነኝ ግን ልል አልችልም። እዚህ ቦታ ላይ ነን እንጂ የተባለው ነኝ የሚል ነገር አልቀረበም ነው የምንለው። ሌላው ግሪክኛው ግልጽ ነው። ሄደው እኔ በጣም ሰዎችን ማበረታታው ግሪኩን
ግሪክ ላይ አውቆ ይችላሉ ግን ኤአይን መጠየቅ ይችላሉ እዚህ ቦታ ላይ ግሪኩን እስቲ አናላይዝ አድርግልን ብትለው ሄስሜን ማለት we are ነው ብሎ ነው የሚሉት ታዲያ እኔና አብ አንድ ነን እኔ አብ ነኝ ነው ማለት ያለበት ነን እንዴት ይሆናል ይሄ ሌላው ነው ሌላው በጣም የሚገርምህ እዚህ ላይ ኢን ሄስሜን የሚለው ነገር ኢን የሚለው ቃል በግሪክ ቋንቋ አንድ የሚለው ቃል መስኩሊን ወይንም ደግሞ ተባትን ለማሳየት ወንድ ጾታን ለማሳየት ይዋላ አለ አንስታይ ጾታን ለማሳየት ወይንም ፌሚኒን ጀንደርን ለማሳየት ይዋላ አለ ኒውተርንም ደግሞ አለ እዚህ ቦታ ላይ እኔና አንድ የሚለው ላይ አንድ የሚለው ቃል የሚያሳየው ኒውተር ጀንደርን ነው ከሆነ እኔና አብ አንድ ነን ከሆነ የኳሊቴቲቭ ዋነስ ስለ ኒውሜሪካል ዋነስ ቢናገር ኖሮ መናገር ያለበት አብንም ሂ ብለን እንዳልነው ሁሉ ወልድንም ሂ ብለን እንዳልነው ስለ መስኩሊን ጀንደር ነበር መጠቀም የነበረበት ወይንም የተባት ጾታ ነበር መጠቀም የነበረበት ግን ምን መለከተው እኛ ኒውተር ጀንደር ነው ምን ማለት ነው በባህሪዎት ደረጃ በኑባሬ ደረጃ አብ የሆነውን ነገር ወልድም ነው ለማለት ነው ማለት ነው እና ትልልቅ የግሪክ ቋንቋ ምሁራን በተለይ በዮሐንስ ወንጌል ላይ ለምሳሌ እንደነ ዲ ካርሰን እነ አንድሪያስ ኮስተንበርገር ሌሎቹ በጆን ጎስፐል ላይ በዮሐንስ ወንጌል ላይ የትርጓሜ መጽሐፍትን የጻፉ ሰዎች በሙሉ በዚህ መንገድ ነው ያብራሩት እና ዋን የሚለውን ነገር በዚህ መንገድ እንትን ብለውታል ሌላው በዚሁ አውድ ላይ በጣም የሚገርም ነገር እኔ ይላል ኢየሱስ ክርስቶስ አባቴ ይላል የእግዚአብሔር ልጅ ነኝ ይላል እነዚህ በዚህ ኮንቴክስት ውስጥ ያሉ ናቸው በዮሐንስ ወንጌል ምዕራፍ 10 እኔ ይላል አባቴ ይላል እኔ ይያል አባቴ ይያል አይ አንድ ነው ካለ ምን ማለት ነው ምንድነው ትርጉሙ ምን አይነት ትርጉም ይሰጣል ሌላው የእግዚአብሔር ልጅ ነኝ ይያለ ልጅ ነኝ እሱ አባቴ ነው ካለ አባትና ልጅ ናቸው ማለት ነው አባትና ልጅ የሚለው ነገር ኒሜሪካሊ ሁለት ናቸው ማለት ነው አንድ ሊሆኑ አይችሉም አለበለዚያ ምንድነው እየተነገረን ኒሜሪካል ዋን ከሆነ ወይንም ስለ ኳሊቴቲቭ ዋንነስ ኒሜሪካሊ ዋን ነው ብለን ምናስብ ከሆነ ምንድነው ትርጉሙ የእግዚአብሔር ልጅ ነኝ የሚለው ነገር ልጅ ነኝ ባዩ አባት ነው ተባዩ አንድ ናቸው ማለት ነው እና ምንድነው አሁን ምን ትርጉም ነው ሊሰጠን የሚችለው ስለዚህ ዮሐንስ 10:30 እንዳልኩ እንደውም በጣም ሰፊ ማስረጃ ሰፊ የሰዋሰው ማስረጃ የሲንታክስ ማስረጃ የቃላት አመራረጥ ማስረጃ ቀደም ኢን ዋን የሚለውን ነገር እንዳየነው ማለት ነው ብዙ ነገር ማስረጃ በተለይ በዚህ መጽሐፍ ላይ እንደምታውቀው በኢሳይያስ 9:6 ዮሐንስ 10:30 እና ሌሎቹን ክፍሎች በጣም ሰፊ በሆነ ሁኔታ ተብራርተዋል ሰው ረጋ ብሎ መጽሐፉና ኮንቴክስቱን እያነበበ እንዲያጠናቸው በዚህ አጋጣሚ ላበረታታ ወዳለሁ በእርግጥ እዚህ ይሄኛውን ጥቅስ መልሰን በዮሐንስ ወንጌል 17 ቅድም እኔ አንተ ይላል እኔ አንተ እንደላከኝ አባት ሆይ ካለ በኋላ እኛ አንድ እንደሆነ ይላል እንግዲህ እዚህ ጋር ትልቁ ጥያቄ ኑሜሪካሊ አንድ የሆነ ነገር እንዴትኛ ሊል ይችላል ለምሳሌ እኔ የሆነ ሌላ የቤት ስም ለምሳሌ ሊኖረኝ ቤቢ የሚባል ስም ካለ በእኔና በቤቢ መካከል የማንነት ልዩነት የለም የመጠሪያ ብቻ ነው አሁን የመጠሪያ ብቻ ከሆነ እኔና ቤቢ እኛ ልንል አንችልም ይሄ በጣም ትክክል ያልሆነ ነው እኔ እንደውም በዚህ ጥቅስ ላይ ዮሐንስ 10:30 ሲጠቅሱ ብዙ ጊዜ የሚጠቅስላቸው ዮሐንስ ወንጌል ምዕራፍ 17 ነው ከቁጥር 1 እስከ 23 ላይ ጌታ ምን ብሎ ጸለየ እኛ አንድ እንደሆነን እነሱም አንድ የሆኑ ዘንድ አንድ የተባሉት ኑሜሪካሊ ዋን ከሆኑ 12 ማለት እንግዲህ ኢየሱስ ክርስቶስ እኛ ብሎ አባቱና ራሱን ማለት እኛ አንድ እንደሆነ እነርሱም አንድ ይሁኑ ካለ የአብና የወልድ አንድነት ኑሜሪካል ነው ከተባለ ደቀ መዛሙርቱም ጭፍልቅ ብለው ኑሜሪካሊ ዋን ስለዚህ የሐሳብ አንድነት እንዲኖራቸው አይደለም ማለት ነው ስለዚህ እንዴት ነው የሚያዩት ዮሐንስ 10:30 ከዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 23 አንፃር እንዴት ተመለከቱታላችሁ ብዬ ነው የምጠይቃቸው ሌላው አይሁድ ቁጥር 31 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ምንድነው ያሉት ራስን ከእግዚአብሔር ጋር ቁጥር 31 ላይ አስተካከልክ ነው በድንጋይ ሊወግሩት ሁሉ
ፈለጉ ነው የሚለው። ያሉት ነገር ምንድነው? የማስተካከል ጥያቄ ነው የቀረበው ማለት ነው። ግን አሁን ተመልከት፣ ለባሽና ልብስ ከሆኑ ደግሞ በራሳቸው ደግሞ ስናየው ደግሞ አንድ ደግሞ ሊሆኑ አይችሉም ብለን እንዴት አንተ ስራስ እንዴት ትላለህ? አብ የሚባለው ውስጥ ያለው መለከት፣ ወልድ የሚባለው የተለበሰው ልብስ ወይንም በአብ ላይ የተለጠፈ ስጋ ከሆነ በምን አግባብ አንድ ይሆናሉ? ከላይ የተለጠፈ ስጋና በውስጥ ያለ መለኮት በምን አግባብ አንድ ይሆናል ብዬም እጠይቃለሁ። ሰልፍ ዲፊቲንግ ነው። እርስ በርሱ እነሱ የሚሉት ነገር የተምታታ ነው ብዬ የምለው። በእርግጥ ትምህርታቸውን በደንብ እንዳሁኑ ተረጋግተው ብቻ ማሰብ የሚፈልግ ይመስለኛል። ረጋ ብሎ ብቻ በደንብ ከታየ በቀላሉ እንትን ልንል ምንችለው ነው። አንድ ሌላ ጥቅስ እስቲ ዶክተር እናንሳ። ባለፈው ስለ ስምም ስናነሳ በእርግጥ ይህንን አውርተን ነበርና ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ብሏል፣ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እንግዲህ ኢየሱስ እኔ አሁን የመጣሁት ያስኩት ስም ይሄንን የሚናገረው ኢየሱስ ነው። እኔ አሁን ይሄንን የምጠራበት ስም የአባቴ ነው። ስለዚህ ይሄ እኮ ግልጽ ነው። ያ ስም ኢየሱስ ነው። ይሄውና እኔ እንግዲህ ከዚህ ጋር ምናልባት አንድ ላይ አያይዘን አወረሰው የሚበልጥ ስምን በወረሰ መጠን የዕብራውያን ምዕራፍ 1 ላይ ያለውም ቴክስት አለ። ይሄ የተወረሰ ስም ነው እኮ ልክ መርካቶ ላይ እንትን የሚወረስ ቃል አይደል? ይሄው ተወርሶ ነው እንጂ የነሱ ነው እንደሚባለው ኢየሱስ የሚለውን ስም ለእርሱ አውርሶት ነው እንጂ እኮ እሱ አይደለም፣ መጀመሪያ የአብ ነበር። ስለዚህ ኢየሱስ የሚለው ስም የአብ ነው የሚል ሙግት ያነሳሉና እንደ ዮሐንስ ወንጌል ምዕራፍ 5 ቁጥር 43፣ ፊልጵስዩስ ምዕራፍ 2 አይደለ? ዕብራውያን ምዕራፍ 1 ላይ ከዚህ የአብ ስም የሚለው ኢየሱስ የሚለው የአብ ስም ነው አስቀድሞ፣ ከዛ በኋላ ለወልድ ሰጠው የሚለው ላይ እንደው እንዴት ይታያል እነዛ መንባባት? እንግዲህ ቁጥር 43ን እስቲ እንግዲህ ኑፋቄ በጣም ችግሩ ኮንቴክስትን የተከተለ አይደለም። እንግዲህ ከቁጥር 43 ጀምረን እናንብበው። ምናልባት ከቁጥር 37 ጀምረንም ወደ 36 ከፍ ብለን እናንብበው ይሆን? እኔ ግን ከዮሐንስ ምስክርነት የላቀ ምስክር አለኝ አለ። ልክ ነው፣ ዮሐንስ ምስክር መስክሮልኛል፣ ግን ከሱ የተሻለም ምስክርነት አለኝ። እንድፈጽመው አብ የሰጠኝ እኔም የምሰራው ስራ አብ እንደላከኝ ይመሰክራል። እንግዲህ ላኪና ተላኪ ናቸው ማለት ነው። መስካሪና ነው ማለት ነው። እንደውም በዮሐንስ ወንጌል ምዕራፍ 5 ላይ ጌታ እና ምዕራፍ 8 ላይ ሕጋቸውን ጠቅሶ ነው እኔ ከሰው ምስክር አልሻም፣ ለእኔ የሚመሰክር አባቴ ነው፣ በሕጋችሁ ተጽፏል አይደል? ምስክር በ2 እና በ3 ይጸናል ተብሎ ብሎ ተናግሯል። እሱን ነው የሚያወራው። የላከኝ አብ ይላል። እንግዲህ ተላኪ ነው ማለት ነው። ስለዚህ አብ ደግሞ ላኪ ነው ማለት ነው። በምን አግባባ እንዲሆናሉ ነው የምንለው። የላከኝ አብ ራሱ ስለኔ መስክሯል። ጥሩ፣ እናንተም ከቶ ድምፁን አልሰማችሁም፣ መልኩንም አላያችሁም፣ የላከውንም ስላላመናችሁ ቃሉ በእናንተ አይኖርም። በእርሱ የዘላለም ሕይወትን የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። እነርሱ መጽሐፍት ስለኔ የሚመሰክሩ ናቸው። እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም። ቁጥር 41 ላይ እኔ ከሰው ክብር አልቀበልም፣ ነገር ግን እናንተን አውቃችኋለሁ፣ የእግዚአብሔርን ፍቅር በልባችሁ እንደሌለ አውቃለሁ። እኔ በአባቴ ስም መጥቼ አልተቀበላችሁኝም። እንግዲህ በአባቴ ስም መጣው ካለ ከአባቱ የተለየ አካል ነው ማለት ነው እዚህ ጋር የሚያወራው። እኔ በአባቴ ስም መጥቻ፣ አሁን ስም ስለሆነ በአባቴ ስም መጥቻለሁና ግድ የለም እንደው ስሙ እንኳን የሁለቱም ስም አንድ ቢሆኑ ግን አባትና ልጅ ናቸው ማለት ነው። አንድ ፐርሰን ናቸው ማለት አይደለም። እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ ግን ትቀበሉታላችሁ። ምን ማለት ነው? በራሱ ኦቶሪቲ ቢመጣ፣ እኔ በአባቴ ኦቶሪቲ ነው የመጣሁት አልተቀበላችሁኝም፣ ሌላው ግን በራሱ ስልጣን ከመጣ ግን ትቀበሉታላችሁ እያለ ነው። እናንተ እርስ በርሳችሁ ክብር የምትሰጣጡ ነገር ግን ከአንዱ አምላክ የሚመጣውን ክብር የማትፈልጉ ከሆነ እንዴት ልታምኑ ትችላላችሁ እያለ ነው የሚላቸው። ኮንቴክስቱ በጣም ግልጽ ነው ማለት ነው። በአባቴ ስም መጣው ማለት ራሱን አብ የሚያደርገው ከሆነ እዚህ ቦታ ላይ ያለው ነገር እንዴት ነው የምናየው? ላኪና ተላኪ እንደሆኑ፣ አንዱ መልእክተኛ እንደሆነ፣ ሁለተኛው ላኪ እንደሆነ
የሚናገሩ ክፍሎች ባሉበት ሁኔታ አንድ ናቸው ልንል አንችልም። ዮሐንስ ወንጌል ምዕራፍ 8 ቁጥር 42ም ይሄንን ነው የሚናገረው። ሌላው አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ይሄን ክፍል ብናነበው ጥሩ ነው ብዬ ነው የምለው። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ስም መጣው የሚባለው ፈሊጣዊ አነጋገር ነው። በአባቴ ስም መጣው በከሌ ስም መጣው የሚባለው ነገር በከሌ ስልጣን ለማለት ነው እንጂ እኔ እሱ ስም ሆኜ መጣው ወይንም እኛ 1% ነን ለማለት አይደለም። ላምበው አይደለም። እሺ ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ስለዚህ አሁን ያ ማለት እንግዲህ በእግዚአብሔር ስም እመጣብሃለሁ አለ ዳዊት። እንግዲህ ስለዚህ በእግዚአብሔር ስም መምጣቱ እግዚአብሔር መሆኑንና ወይንም የዳዊት ስም የእግዚአብሔር ስም እግዚአብሔር ተብሏል ልንል አንችልም። የሱን ወክዬ ነው። ስለዚህ ኢየሱስ ክርስቶስም በአባቴ ስም መጣው ማለት አባቴን ወክዬ ነው። ሌላው በራሱ ስም ነው የሚመጣው ሲል ራሱን ወክሎ ነው የሚመጣው ወይ በራሱ ነው አልተላከም ነው እንጂ ክፍሉ እንደዛ አይደለም። እንደዛ ብለው ካሉ 1% ናቸው ብለው ካሉ ላኪና ተላኪ እዚሁ ክፍል ላይ ማለት ነው ቅድም ያየነው ከቁጥር ስንት ነው? ከቁጥር 36 ጀምሮ እኔ ግን በዮሐንስ ምስክርነት የላቀ ምስክር መስካሪ ሌላ ነው። አንዱ መስካሪ ነው፣ ሌላው የሚመሰከርለት ሆኖ ነው የቀረበው። አንዱ ላኪ ነው፣ ሌላው ተላኪ ሆኖ ነው የቀረበው። አንዱ ክብር ሰጪ ነው፣ ሌላው ደግሞ ክብር ተቀባይ ሆኖ ነው የቀረበው እያልን ልንሞግታቸው እንችላለን። እና ኢሳይያስ ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ጩቤ ጥቅስ ነው ተው አያስኬዳችሁም ብለን እንላለን። ስለዚህ ጠንካራ ከትካች አጸፋ አቅርበናል ብዬ ነው የማስበው። በትክክል በእርግጥ ይህን ጥቅስ ሲጠቅሱ እንደው ወደፊት ብቻ ጥያቄውን ፎርዋርድ ወይ ደግሞ እምነታቸውን ለመግለጽ ብቻ ስለሆነ ነው እንጂ ከኋላ ያስቀመጧቸው ትምህርቶችም ደግሞ መልሰው ያፈርሳል። ለምሳሌ በስጋ የተገለጠው አብ ነው በእነሱ አመለካከት። እንግዲህ በስጋ የተገለጠው አብ ከሆነ የአብን ድምፅ አላያችሁም መልኩንም አልሰማችሁም። ምንድን ነው የአብን ድምፅ አልሰማችሁም መልኩንም አላያችሁም። እንግዲህ እሱ ራሱ ፊታቸው ቆሞ ይሄ በጣም ትልቅ ኢየሱስን ዋሾ ያደርገዋል። በጣም ስህተት ነው። እንዲሁም ደግሞ ከታችም ወርዶ በሚናገረው ነገር ውስጥ ቁጥር 43 ላይ እኔ በአባቴ ስም መጥቼ አልተቀበላችሁኝም ይላል። እንግዲህ የመጣው ማን እንደሆነ ግልጽ ነው ማለት ነው። አብ አልመጣም ማለት ነው። በእርግጥ አብ ውስጡ ሆኗል የሚሉም አሉ። ግን በስጋ መጣ የሚለው ነገር ጋር ግን ይሄ ትልቅ ግን አብ ደግሞ ውስጡ መኖሩ እኮ አብን ኢየሱስ ክርስቶስን አብ አሰኘው። እኛም አሁን ፕሪኮረስስ የምንለው ትምህርት አለ አይደል? እዚህ መጽሐፍ ላይ በስፋት ቀርቧል። አቻ ስርጸት የሚባለው ነገር እኛ በኢየሱስ ክርስቶስ ውስጥ ጌታ ተናግሯል። በእኔ ውስጥ አብ አለ ብሏል፣ እኔም በአብ ውስጥ አለው ብሏል። ለምሳሌ በእኔ ውስጥ መንፈስ ቅዱስ አለ፣ ግን እኔ መንፈስ ቅዱስ አይደለሁም። በእኔ ውስጥ ኢየሱስ አለ። አሁን ገላትያ ላይ ምን ይላል ጳውሎስ? ክርስቶስ ግን በእኔ ይኖራል ብሎ ይላል። በጳውሎስ ውስጥ ክርስቶስ አለ፣ ግን ያ ማለት በሱ ስላለ ብቻ ጳውሎስን ግን ክርስቶስ ልንለው አንችልም። በእኛ እግዚአብሔር ቤተ መቅደስ ናችሁ ተብለናል። ስለዚህ መንፈስ ቅዱስ በእኛ ውስጥ መኖሩ ግን እኛን መንፈስ ቅዱስ ስለዚህ በኢየሱስ ክርስቶስ ውስጥ አብ መኖሩ እኛም የምናምንበት አስፔክት አለ፣ ግን የተለያየ ፐርሰናሊቲ ባለው ሁኔታ ነው ማለታችን ነው እንጂ በኢየሱስ ክርስቶስ ውስጥ አብ የለም ብለን እኛም አላልንም። ግን በእኔ ውስጥ አብ መኖሩ እኔን አብ እንደማያሰኘኝ ሁሉ በኢየሱስ ክርስቶስ ውስጥም ደግሞ አብ መኖሩ ኢየሱስ ክርስቶስን አብ የሚያሰኘው አግባብ የለም ብለን ነው የምንለው። በተለይ ፕሪኮረስስ የሚለው የስላሴያውያን ትምህርት በጣም እዚህ ላይ መታየት አለበት ብለን ነው። ስለዚህ አቻ ስርጸት ብለን የምንለው ስለዚህ ይሄ ሊያደናግራቸው አይገባም ብለን ነው የምንለው። በወልድ ውስጥ በኢየሱስ ውስጥ አብ መኖሩ ኢየሱስን ስጋ አብን ደግሞ በውስጡ አኑሮ በማንነት ደረጃ ኢየሱስን አብ የሚያስብል ከሆነ መልሶ እኔም በአብ እኖራለሁ ስላለ እንዴት ይሆናል? አሁን እነሱን ከወሰድን ማን በማን ውስጥ ነው የሚኖረው? ይሄኛው መጥቶ ውስጡ ይኖራል እየተባለ ይሄም እዛ ውስጥ ይኖራል ከተባለ ውጪው ማን ነው ውስጡ ማን ነው? ይሄ በጣም የሚያሰግ ትምህርት ነው። ሌላኛው ደግሞ በጣም የሚታወቀው የነሱ ጥቅስ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ያለው ምንባብ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ጌታ ኢየሱስ ለፊልጶስ የመለሰው መልስ ከቁጥር 8 ጀምሮ እናንብብ፣ ወይ ደግሞ ከቁጥር 7 እንጀምር።
ወይንም ደግሞ ከቁጥር 5 ከቶማስ ጋር ያለውን ኮንቨርሴሽን እንጀምር። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምሮ ታውቁታላችሁ አይታችሁትማል። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ቁጥር 9 ነው እንግዲህ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴት አንተ አብን አሳየን ትላለህ? ቁጥር 10 እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እንደውም ይህንን ጥቅስ አሁንም ቢሾፕ ደጉ እንደው ዶክተር አስተውለ ከሆነ ቢሾፕ ደጉ ሲሰብኩ በጣም እንትን ያደርጋሉ። ቴክስቱን ካነበቡ ያነቡና ይሄ ኤክስፕሬስ ያደርጉ የራሳቸውን እንትን ነው የሚጠቀሙት። ለምሳሌ ወደ ሌላ እያመለከተ አልተናገረም፣ እኔን ያየ አብን አይቷል። ስለዚህ ይሄውና ምን ትፈልጋላችሁ? በጣም በሚያስገርም ሁኔታ እንዲሁ ሶሻል ሚዲያ ላይ አንዲት እህት ጋር በነበረኝ ውይይት ላይ እኔ ኢየሱስ አብ ነኝ ያለበትን አሳያለሁ ትቀበላለህ አለችኝ። እንግዲህ እሱ ካለ እንዴት አልቀበልም እና ሲያሳየኝ ምናምን አልኳት እና ይሄን ጥቅስ ጠቀሰችልኝ። በጣም ነው የገረመኝ እና እንደው ይሄ ጥቅስ ይሄን ያክል በጣም ኢየሱስ አብ ነኝ ለሚለው መሰረት ይሆናል ወይ ብሏል ወይ? እንደዚህ በዚህ ምንባብ ውስጥ ቀጥተኛ አይደለም። በእርግጥ ኢየሱስ አብ ነኝ አላለም፣ ግን ኢየሱስ አብ መሆኑን ይሄ ምንባብ እንደው ድጋፍ ይሆናል ወይ ዶክተር? አዎ እንግዲህ የተጠየቀው ጥያቄ አለ። እኔን ያየ አብን አይቷል ነው ያለው። ለምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 1 ሲጀምር እግዚአብሔርን ያየ አንድስ እንኳን የለም፣ ያየው የለም። ስለዚህ ተራኪ መጣና ተረከልን። ስለዚህ ተራኪውን ማወቅ ነው በሚለው ሂሳብ ነው እኔን ያየ አብን ያያል ብሎ የተናገረው። ከዚህ አንጻር ነው። አይ ስለማየት ሊትራል ነው ማየት እሱ ነው ከተባለ ሰዎች እኮ ያዩት ስጋውን ነው። እኔን አሁን መንፈሴን ሊያዩ አይችሉም፣ ነፍሴን ሊያዩ አይችሉም። ስለዚህ እንግዲህ የታየው ክፍል አብ ነው ማለት ነው። እኔ እንኳን በራሳቸውም እኮ ስትመጣ አይሄድም። ሰው የሚያየው ክፍል እሱ ከሆነ አብ የሚባለው ስለዚህ ስጋው አብ ነው ማለት ነው። ለምንድን ነው ስጋው ወልድ ነው ብለው የሚሉት? ስለዚህ ይሄ ኮንትራዲክሽን ነው። ሌላው ዮሐንስ ወንጌል ምዕራፍ 14 ላይ እንደውም እኔ ብዙ መጽሐፉ ላይ ምዕራፉን በሙሉ ለማብራራት ሞክሬያለሁ። ልባችሁ አይጨነቅ ይላል ጌታ ሲጀምር። በእግዚአብሔር ልባችሁ አይታወክ ነው የሚለው ነባሩ ትርጉም። አዲሱ መደበኛ ትርጉም አይጨነቅ ይላል። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። አሁን በሁለት ነገር እንድናምን ታዘናል ማለት ነው። በአብ እንድናምን ከእንደገና ደግማችሁ ነው የተባልነው አይደል? በእኔም ደግሞ ዳግም ማለት ምንድነው? ድገም ማለት ምን ማለት ነው? ሁለት ጊዜ አርግ ነው። በእኔም ደግሞ እመኑ አለ። ስለዚህ ሁለት ነገር ነው ማለት ነው። ከዛስ ደግሞ በአባቴ ቤት አለ። ማን ነው የሚናገር? ልጅ ነው ማለት ነው። አባቴ ካለ ልጅ ነው። ስለዚህ ሁለት ናቸው ማለት ነው። አባቴ የሚለው ራሱ ከሆነ ራሱ በራሱ ትርጉም ምን ማለት ነው የምንለው? እኔ አዝናለሁ። 4 ሚሊዮን ነው ልጅ ሰሰ ይሄንን ማመኑ በጣም ክራይሲስ ነው። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ ነግራችሁ ነበረ። የሚሄደውም ስፍራ ላዘጋጅላችሁ ነው። በአባቴ ቤት ካለ ተናገረ ያለው ልጅ ነው። ሄጄም ስፍራ አዘጋጅላችሁ በኋላ እኔ ባለሁበት እናንተም ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበትም ስፍራ የሚያደርሰውን መንገድ ታውቃላችሁ። ከዛ እንግዲህ ቶማስ ምን አለ? ጌታ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱን እንዴት ማወቅ እንችላለን አለው። ኢየሱስም አለው መንገዱ እኔ ነኝ፣ እውነትና ሕይወት እኔው ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። መንገዱ እኔ ነኝ ነው እያለ ያለው። እኔን ማወቅ ነው፣ አብን ማወቅ ነው እያለ ያለው። በዚህ ሂሳብ ነው የተናገረው። እኔን ያየ አብን ያየ ብሎ የተናገረው በዚህ መንገድ ነው። አይ ማየት ሊትራል ነው ከተባለ ስለዚህ ከላይ ያለው ክፍል ነው ሰዎች ያዩት፣ ከላይ ያለው ክፍል ነው አብ የተባለው። ለምንድን ነው በውስጡ ያለው መለኮት ነው፣ በላይ ያለው ቱታ ነው ለምን ይላሉ? አብ ቱታ ነው እያላችሁ ነው ወይ ብለን ነው መጠየቅ ያለብን ማለት ነው። እና በዚህ ክፍል ላይ በጣም የሚገርም ነገር በጣም ብዙ ነው። አባቴ ይላል፣ እኔ ይላል። እንደዚህ አይነት
ፐርሰናል ፕሮናውኖቹንም ብትመለከት እኔ የሚላል እርሱም ይላል። አይ እርሱም እኔም የሚለው አንድ ነገር ነው ማለት ነው። ኒሜሪካሊ ዋን ነገር ነው የሚያመለክተው እያለን ነው። ለምሳሌ ቁጥር 4 ተነስታ እርሱ ብላ የምትለውም 4 ነው፣ እኔ ብላ የምትለውም 4 ነው ማለት ነው። ኖ ቁጥር 4 ተነስታ እርሱ ብላ ካለች ወይ 5 ነው ሌላ ነው ማለት ነው። ግን 4 ቅድም ያልነው ነው። ትራንዚቲቪቲ፣ ሪፍሌክሲቪቲ፣ ሴሜትሪ፣ ሰብስቲቱሽን እና ስፖሾ ቴምፖራል ኮንቲኒቲ የሚባለው በሙሉ ነው የሚዛባው። ስለዚህ የኦንሊ ጂሰስ ኑፋቄ በጣም 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 ቴረብል የሆነ ኑፋቄ ነው። ከሌሎቹ ኑፋቄዎች ደግሞ በጣም የሚለየው ነገር ምንድነው? ሌሎቹ ኑፋቄዎች ችግራቸው ከቅዱሳት መጽሐፍት ጋር መጣላት ነው። የኦንሊ ጂሰስ ኑፋቄ እርስ በርሱ እኮ እኔ እንደውም ወጣቱን ትውልድ እኔ በጣም ማበረታታው ወደፊት እኔ ያለው ብዬ ተስፋ አደርጋለሁ። እንደው ተክሌንና የደጉ ከበደ እንደው ቢያሳዩን እና አሁን እኮ ፓራሌል መስራት ይቻላል። ገባ በስጋ የተገለጠ አምላክ የሚለውንና አይደንቲቲ ኦፍ ጂሰስ ክራይስት የሚለውን ደግሞ የቄስ ተክሌን ኢየሱስ ማን ይሉታል የሚለውንና እንደሱ እንኳን ሌሎቹንም ስራዎች አይቶ ፓራሌል እኔ አንተም ልሰራ ይገባል ብዬ ነው የምለው። እኔ በእውነት ልናሳትመው የሚገባ መጽሐፍ ነው። ተመልከቱ እኮ አንዱ የሚለን ዳይሬክት ኦፖዚት ነው ሌላው የሚለን። ከላይ ያለው ስጋው ነው ኢየሱስ ክርስቶስ ብለው ይሉናል። ከሌላው አይደለም በላይ ያለውማ አብ ነው ይው ታይቷል፣ እኔን ያየ ብሏል። ያየ የሚለው ሊትራል ከሆነ የታየው አብ ነው ማለት ነው። አብ ይታያል ማለት ነው። ስለ ቱታ ብለው ያሉት ክፍል አብ ሊሆን ነው ማለት ነው። እኔ ከሌሎቹ ኑፋቄዎች በጣም የሚለየው ነገር ለዚህ ነው። እርስ በርሱ የተምታታ ነው። በዚህ መጽሐፍ አይተዋል። አራት የተምታታ ሐሳብ ነው የቀረበው። ኢየሱስ በብሉይ ኪዳኑ አብ የነበረው አምላክ ነው ወልድ ሆኖ የመጣው ተብሎ የተባለበት ሁኔታ አለ። አይደለም ኢየሱስ ክርስቶስ አብ የተገለጠበት ብቻ ያልነበረም ማለት ስጋን አዘጋጀህልኝ ተብሎ በኋላ የተዘጋጀ ነው ደግሞ የተባለበት ሁኔታ አለ። 4 አይነት ሀተታ ነው የቀረበው በዚህ ቦታ ላይ እና ከሌሎቹ ኑፋቄዎች የሚለየው ነገር እርስ በርሱ የሚጣላ እርስ በርሱ የሚባላ ትምህርት ነው ብለን ነው ምንለው። ያ ኤግዛክትሊ እኔ እንኳን በመሰረተ ሐሳቡ ላይ ይሄንን ጥቅስ ሲጠቅሱ ዶክተር ይሄ በማንነት ደረጃ የሆነ የአይደንቲቲ ክራይሲስ ያለበት ፐርሰን ይመስላል እዚህ ጋር። ምክንያቱም አሁን በዚህ በምዕራፍ 14 ላይ በዚህ ከ1 እስከ 10 ባለው እንግዲህ አጠቃላይ ምዕራፍ 14 31 ቁጥር አለው። የመጀመሪያውን 10 ቁጥሮች ብቻ ከወሰድን እንኳን ማን እንደሆነ የማያውቅ ተናጋሪ ይመስላል በኦንሊ ጂሰሶች። ከላይ አባቴ በማለት ራሱን ግልጽ አድርጓል። በእርግጥ ምዕራፍ 14 ላይ ምንም በማያወላዳ ሁኔታ ከአብ ጋር ያለውን ግንኙነት ከታችም ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ይላል ቁጥር 23 ላይ በብዙ ቁጥር ይጠቀማል። ግን ከላይ የሚናገረው እና ከታች የሚናገረው አንድ ማንነት ነው። ያ ማንነት እንደው አልተለወጠም እንል ከሆነ ከላይ አባቴ ብሎ ተናግሮ ይሄው እዚህ ጋር ደግሞ ራሱ አባቱ ነው ካልን እንዴ የሚናገረው አንድ ነው ወይስ የተለያየ ነው? አንደኛው እሱ ነው። እንደው ቁጥር 9 ላይ ይቆማሉ እንጂ ኦኬ አሁን በመጀመሪያ መደብኔ ያለው ቁጥር 9 ላይ የሚናገረው አብ ነው እንበል። ኦኬ እሺ እዛው ቁጥር 10 ጋር ደግሞ እኔ በአብ እንዳለሁ አለ መልሶ። እንግዲህ እኔ የሚለው ቁጥር 9 ላይ አብ ነው ካለን እንዴት ነው አብ ብዙ ርቀት አይደለም የሚያስኬደው። እንደው አንድ ቁጥር እንኳን አያስኬዳቸውም። አንድ ቁጥር እንኳን ሲወርዱ ኦኬ አሁን በአብ አለሁ እያለ ያለው ራሱ አብ ነው። ኦኬ አይ አይደለም ካሉ እንዴት ታዲያ ቁጥር 9 ላይ መልሶ አብ ይሆናል? አይ ነው ካሉ ደግሞ ስንት አብ አለ? እንግዲህ አንደኛው አብ። ጥሩ የሥነ ትርጓሜ ህግ ምንድነው መሰለ? ኮንቴክስት ነው። ኮንቴክስት በጣም ወሳኝ ነገር ነው። የቴክስት ዊዛውት ኮንቴክስት ኢዝ ፕሪቴክስት ይላል ዴካርሰን እና ልክ ነው። ቴክስት በጣም ኮንቴክስት በጣም ኢምፖርታንት ነው። በጣም የሚገርም ነገር የቄስ ተክለማርያም ገዛኸኝ መጽሐፍት ጥቅስ ይበዛዋል። ጥቅስ መብዛቱ ብቻ አይደለም። ኢሳይያስ 9:6ን ይጠቅሱና ዮሐንስ 14 ቁጥር 7 እና 8ን ይጠቅሳሉ። ከዛ ደግሞ ዮሐንስ 10:30ን ይጠቅሳሉ። ዝም ብሎ ብቻ እነዚህ በአንድ ጥቅስ ላይ እንዳለ አድርጎ ስለሚያሳይ የሆነ ኢሜጅ ይታያል። እነዚህ ነገር ሰዎች ትክክል ናቸው ብለው ልታስብ ትችላለህ። ነገር ግን የተፈናቀሉትን ጥቅሶች እየተገነጠሉ የወጡትን ጥቅሶች ወደየጥቅሳቸው ወደየአውዳቸው ስትመልሳቸው ግን የሚያወሩት እነሱ ከሚሉት ፍጹም የተለየ ነገር ነው በኮንቴክስት ውስጥ። ስለዚህ
ቅድም ዮሐንስ ወንጌል ምዕራፍ 14ንም ቢሆን በኮንቴክስት ውስጥ ከተው ቁጥር 7 ጀምሮ ያለውን ክፍል ከቁጥር 6 ጀምሮ ነው ያነበብከው እስከ ቁጥር 14 እንኳን ያለውን ክፍል ከሌሎቹ አውዶች ጋር ከምዕራፍ 1 ከምዕራፍ 14 ከቁጥር 1 ጀምሮ ሙሉ ምዕራፍ ላነበበ ሰው በጣም ግልጽ ነው። በጣም ግልጽ ነው የሚሆነው። ኤግዛክትሊ። ያው ሌላኛው እንግዲህ አብ በኢየሱስ ውስጥ አለ ይህን አታውቅም ወይ እንግዲህ ቅድም ጀምሮ ወልድ ስጋ ነው የሚል ትምህርት እንዳላቸው በገደምዳሜ ስናነሳ ነበር አይደለ? በቀጥታም ባይሆን ቆላስይስ ምዕራፍ 2 ቁጥር 9 ደግሞ እስቲ እንመልከት። እንግዲህ ጥቅሶቻቸውን እያየን ስለሆነ እንግዲህ ተመልካቾቻችንም በደብ እየተረዱን እንደሆነ ተስፋ አደርጋለሁ። ምን ብለው ያምናሉ፣ ለምን ልክ አይደሉም ብለን እንደምንሞግት እየተረዱን እንደሆነ ተስፋ አደርጋለሁ። ቁጥር 9 ላይ እንደዚህ ይላል፣ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። ይሄው በሰውነቱ የመለኮት ሙላት አብ ነው። እንደውም ስለ አብና ስለ ወልድ ያላቸው ትምህርት ኢየሱስ ሁለት ማንነት የሚለውን የሚጠቀሙት እኛ እንደምንረዳው አይደለም እንደነሱ። ኢየሱስ ሁለት ወይ ደግሞ የቢሾፕ ደጉን አገላለጽ ወይንም ደግሞ በቲክቶክ ሶሻል ሚዲያ ላይ የሚታወቁ ቄስ በረከትም ሁለት ገጽታ ይላሉ። በአንደኛው በሚታየው ገጽታ ወልድ ነው፣ ከዛ የማይታይ ገጽታ አለው ደግሞ በአብነቱ ይላሉ። በወልድ ኢየሱስ በወልድነቱ በአብነቱ። ስለዚህ በዚህ ጥቅስ መሰረት ኢየሱስ የሚታይ ገጽታ አለው በሰውነቱ የተባለው፣ በዛ ገጽታ ውስጥ ግን ይኖራል። የቢሾፕ ደጉ አነጋገር ነች ይኖራል እያሉ ትንሽ ጊዜ አይደለም ምን ይኖራል ይላሉና ይሄ ጥቅስ እንደው ወልድ ስጋ ነው በዛ ስጋ ውስጥ አብ ይኖራል የሚል አይነት ትምህርት አለው የቆላስይስ ምዕራፍ 2 ቁጥር 9? እኔ መጀመሪያ እሺ ግራንት እናርጋቸው ብለን እንጀምር። ለነገሩ አይልም ነው የምለው፣ ግን ግድ የለም ይላል ብለን እንጀምር። ተስማምተን እንቀጥል። እነሱ እንዳሉት ብንቀጥል በኢየሱስ ክርስቶስ ውስጥ አብ መኖሩ ኢየሱስ ክርስቶስን አብ ለምንድን ነው የሚያሰኘው ብለን ነው መጠየቅ ያለብን። በእኔ ውስጥ መንፈስ ቅዱስን በአማኞች ውስጥ መንፈስ ቅዱስ እንደሚኖር የሚናገር ክፍል አለ። የመንፈስ ቅዱስ ቤተ መቅደስ ናችሁ የሚል አለ። የእግዚአብሔር ቤተ መቅደስ ናችሁ የሚል አለ። ክርስቶስ በእናንተ ይኖራል የሚል አለ። እንግዲህ ያን ሁሉ ወስደን እንግዲህ አማኞች ሁሉ አብ ናቸው፣ ወልድ ናቸው፣ መንፈስ ቅዱስ ናቸው ማለት አንደች። ስለዚህ በኢየሱስ ክርስቶስ ውስጥ አብ መኖሩ ኢየሱስ ክርስቶስን አብ ሊያሰኘው አይችልም። ባይሆን እንደ ሥላሴያውያን ትምህርት ፕሪኮረሲስ ነው፣ ሀቻ ስርጸትን ነው የሚያሳየው ብለን ነው የምንለው። አንዱ ይሄ ነው። ሁለተኛ ነገር ግን አሁን የመለኮት ሙላት በሰውነቱ ተገልጦ ይኖራል፣ መለኮት ሙላት የሚለው አብ ነው የሚል ነገር ብለን እንኳን ብንጀምር አያስኬድም ብለናል። ግን አይደለም የሚለው የመለኮት ሙላት የሚለውን ነገር መለኮት የሚለውን ነገር ቴዎቴቶስ ነው ግሪኩ የሚለው። ግሪክ ቴዎስ ማለት ያው ታውቃለህ እግዚአብሔር ማለት ነው። ቴዎቴቶስ ማለት የወገን ቅጽል ነው። የወገን ቅጽል ማለት ለምሳሌ ኢትዮጵያዊ ብለህ ስትል ኢትዮጵያ ስትል ስም ነው አይደል? ኢትዮጵያዊ ስትል የወገን ቅጽል ነው ማለት ከኢትዮጵያ ወገን የሆነ ማለት ነው። አሜሪካዊ ብለህ ስትል ዊ የምትለው ነገር ወገን ቅጽል ብለው ነው የሚሏት። ልክ እንደዛ ነው። ቴዎቴቶስ ነው የሚለው። አብ ነው አይደለም የሚለው፣ መለኮት ነው ነው የሚለው። ኢየሱስ ክርስቶስ ውስጥ መለኮትነት ኢየሱስ መለኮትም ነው ለማለት ተፈልጎ ሂውማን እንደሆነ ሁሉ ዲቫይን ነው ለማለት ተፈልጎ እንጂ አብ ነው ለማለት ተፈልጎ አይደለም። አብ የሚል ነገር ከየት ነው ያገኛችሁት ነው የምንለው። እዚህ በወላይታ ላይ የሚለው ቴዎቴቶስ ነው፣ አብነት ነው ያለበት አይልም። እንደዛ አንደኛ አብነት አለበትም ቢልም አያስኬዳቸውም። በመሰረቱ አብነት በኢየሱስ ክርስቶስ ውስጥ መኖሩ ኢየሱስን አብ ለምን ያሰኘዋል ነው የምንለው። ምክንያቱም በእኔ አብ ይኖራል እኔም በአብ እኖራለሁ ብሏል። አቻ ስርጸት የምንለው የሥላሴያውያን ትምህርት እዚህ ጋር እንትን ነው የሚውለው። ግን እንደሱም አይደለም። አሁን እዚህ ጋር የሚናገረው የመለኮት ሙላት ነው። አሁን እዚህ ጋር እኛም ለአቻ ስርጸት የምንጠቀምበት ክፍል አይደለም። ቆላስይስ ምዕራፍ 2 ቁጥር 9 ቴዎቴቶስነት ነው አለበት የተባለው። ምን ማለት ነው? ለዚህ ነው ፈረንጆ እንግሊዘኞቹን ትርጉሞች ብትመለከት ዲቫይን ኤሰንስ ነው። ዲቫይን ኤሰንስ በሂውማኒቲው ልክ ለዚህ ነው እንግዲህ እኛ ጆቫዊ ተነሶችንም የምንለው ለዚህ ነው። ኢየሱስ ክርስቶስ ሰው ብቻ አይደለም አምላክም ነው ብለን የምንለው ለዚህ ነው። ሁለት ኔቸር አለው፣ ሁለት ባህሪዎት አለው ብለን የምንለው ከዚህ የተነሳ ነው። ስለዚህ ክፍሉ የሚለው ቴዎቴቶስ ነው። ቴዎቴቶስ ማለት ደግሞ ምን ማለት ነው? አምላክነት ነው። አምላክነት በውስጡ አለ ተባለ እንጂ አብነት ወይ አብ በውስጡ አለ አልተባለም ክፍሉ።
ደግሞ አብ አለበትም ቢባልም እንኳን ማስኬዳችሁ ነገር አለ ይያልን ያለ ነው። ስለዚህ ይሄ ነው። ሌላው እንዳልኩ ነው። በኔ ውስጥ መንፈስ ቅዱስ መኖሩ እኔ መንፈስ ቅዱስ አያሰኘኝም። በኔ ውስጥ አብ መኖሩ እኔን አብ አያሰኘኝም። ስለዚህ በኢየሱስ ክርስቶስ ውስጥ አብ መኖሩ በኢየሱስ ክርስቶስ መንፈስ ቅዱስ መኖሩ መንፈስ ቅዱስም ሊያሰኘው አይችልም፣ አብም ሊያሰኘው አይችልም ብለን ነው። ኤግዛክትሊ። አዎ በጣም በቀላሉ ምናልባት እዚህ ላይ መልስ እንደው መስጠት እንፈልጋለን የሚሉ ካሉ እንደው ነገሩን ግልጽ ለማድረግ የመለኮት ሙላት የሚለው በምን ትርጉም ነው አብ ነው የሚለው? ልክ ነው። የምን አይነት ትርጉም ተጠቅመው ነው? ከየት አምጥተው ነው? ምክንያቱም ነው ስላሉ ቀድሞ ኤቪደንሱንም እነሱ ኃላፊ የመለኮት ሙላት የተባለው አብነት ተብሎ የተተረጎመ አንድም ክፍል የለም። ደግሞ አሁን ቅድም እንዳበረታታው ነው ግሪክ እንኳን አሁን ብዙ ጊዜ ኦኒቸሶች ግሪክ ስንላቸው ይበሳጫሉ አይደል? እናንተ ሁላችሁ ሮጣችሁ ግሪክ ትላላችሁ ይላል። ግድ የለም ግሪኩ ጦሳቸውን ይሰል ችግር የለውም። ግን ምን ልንል እንችላለን? ኤአይን ተጠቅመው ይሄ ክፍል ምንድነው የሚለውን ነገር ሊያዩት ይችላሉ። ለዚህ ነው የተለያዩ ኤንአይቪን ብንመለከት አርኤስቪን ብንመለከት ሌሎችን ቨርዥኖች ብንመለከት ዲቫይን ኤሰንስ ነው በውስጡ አለው አምላካዊ ኔቸር ወይንም ደግሞ ቴዎቴቶስነት ነው እንጂ አብ በውስጡ ይኖራል አይልም። አብ የሚል ቃል እዚህ ቦታ ላይ ፋዘር ሁድ ወይንም ደግሞ ፓትሮስ ይኖርበታል የሚል ነገር አይደለም። ቴዎቴቶስነት ነው አለበት ብሎ የሚለው። መልካም። አንድ የመጨረሻ ጥያቄ ዶክተር ላቅርብና ክፍል 2 እዚህ ጋር ደግሞ ተነንላለን። በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን፣ ነገር ግን ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን የሚል ጥቅስ አለና እንደው ይሄ ጥቅስ አንድ አምላክ አብ አለን ይላል። ስለዚህ አምላክ እንደውም ቢሾፕ ደጉ በጣም መጽሐፍ ቅዱሳችን ላይ እግዚአብሔር የሚል አምላክ የሚል ካገኘን አብ ነው፣ ሌላ ማንንም አያሳይም። እግዚአብሔር አምላክ አብ ብቻ ነው፣ ስለዚህ ወልድ አምላክ አይደለም የሚል አይነት ትምህርት አላቸውና ይሄ እንደው ከስላሴ ትምህርት ጋር ይጋጫሉ። የነሱንስ ትምህርት እዚህ ላይ መመስረታቸው እንዴት ይታያል የሚለውን ከይሁዳ ቁጥር 4 ላይ ፌመስ የሆነ እነርሱ ጥቅስ አለና ሁለቱን እንደው አይተን ብናጠቃልል ደስ ይለኛል። እንደምታውቀው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አብን አምላክ ብሎታል፣ ወልድን ጌታ ብሎታል። ስለዚህ አምላክ የአብ አምላክ መባሉ አምላክነት የሚያረግ ኳሊፋይ የሚያረግ ከሆነ ወልድ ግን ጌታ መባሉ ያንሳል ከተባለ እንዴ በሌላ ቦታ ላይ እኮ ኢየሱስ ክርስቶስ አምላክ የተባለበት ቦታ አለ። አብ ደግሞ በሌላ ቦታ ላይ ጌታ የተባለበት ቦታ አለ። ስለዚህ ዲስቲንክሽኑ ከመጀመሪያው ልክ አይደለም ብለን ነው የምንለው። ሮንግ እንትን ነው። በጣም የሚገርም ነገር የሰባ ሊቃናት ትርጉም የሚባል አለ አይደለም? የሰባ ሊቃናት ትርጉም እንግዲህ በብሉይ ኪዳን ዘመን ከዕብራይስጡ ከማሶሬቲክ ቴክስት ከሚባለው ወደ ግሪክ የተተረጎመ እንትን ነው። እዛ ላይ ያህዌ የሚለውን ስም በአጠቃላይ ኩሪዮስ ብለው ነው ያሉት። በጣም የሚገርም ነገር ኩሪዮስ ብለው ነው ያህዌ በአጠቃላይ ኩሪዮስ ተብሎ ነው የተተረጎመው። ብሉይ ኪዳንም ያነዛን ክፍሎች ሲጠቅሱ ያህዌ የሚለውን ኩሪዮስ ብለው ነው የተረጎሙት በግሪክኛው ማለት ነው። ስለዚህ በመጽሐፍ ቅዱሳችን ውስጥ በቴዎስና በኩሪዮስ መካከል ልዩነት አላበጀም ነው አንደኛው ነገር። ለምሳሌ ኢየሱስ ክርስቶስ እዚህ ጋር ጌታ ተብሏልና አምላክ አይደለም የሚሉ ከሆነ አምላክ የተባለበትን እኔ ብዙ ጥቅስ ልጠቅስ ይችላለሁ። ዮሐንስ 1:1፣ ዮሐንስ 1:18፣ ዮሐንስ 28፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 20፣ የሮሜ 6 ቁጥር 9፣ ሐዋርያት ሥራ ምዕራፍ 1 ቁጥር 8 አምላክ ወልድ አምላክ ነው፣ ልጁ አምላክ ነው የሚሉ ጥቅሶች ናቸው እነዚህ ጥቅሶች በሙሉ ክፍሎች በሙሉ። እና ስለዚህ ኢየሱስ ክርስቶስ ጌታ አብ ደግሞ ጌታ የተባለበትን ስለዚህ ዲስቲንክሽኑ ከጅምሩ ፕሪሰፖዝ ያደረጉት ነገር ጌታ ማለት አነስ ያለ ነው፣ አምላክ የሚለው ነገር ከፍ ያለ ነው የሚለው ነገር ሮንግ ነው ማለት ነው ከጅምሩ። ስለዚህ በዚህ ላይ ነገረ መለኮታቸውን መመስረታቸው ትክክል አይደለም ብለን ነው የምንለው። የሰባ ሊቃናት ትርጉም ደግሞ ኩሪዮስን ነው፣ እንደውም ቴዎስንም አይደለም አምላክ የሚለውን ነገር ያህዌን ለማመልከት ጥቅም ላይ ሲውል የምንመለከተው። ስለዚህ ፎልስ ፐርሰፕሽን ይዘው ነው የመጡት። ጌታ ማለት አነስ ያለ ነው፣ አምላክ የሚለው ከፍ ያለ ነው ብለው ነው የመጡት። እንደዛ ከሆነ በሌላ ቦታ ላይ እኮ
አነስ የሚል ከሆነማ ለምንድን ነው? ለምሳሌ በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ አብን ጌታ ተብሏል። ታዲያ አምላክ አይደለም ማለት ነው? ስለዚህ በዚህ ቦታ ላይ ኢየሱስ ጌታ መባሉ አምላክ አይደለም ልንለው አንችልም። ኢየሱስ አብንም ደግሞ አምላክ መባሉ ደግሞ ጌታ አይደለም ልንለው አንችልም። እና ራሱ ሲጀመር ዲስቲንክሽኑ ፕሪሰፖዝ ያደረጉት ወይንም ማለት ታሳቢ ያደረጓቸው ነገሮች ሮንግ ናቸው፣ የተሳሳተ ነው ማለት ነው። የይሁዳውን በዛ አንስተን ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋል እና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታቸውን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉና ኢየሱስ ብቻውን ያለውን የሚለው ላይ ብቻውን ያለው ማለት አሁን እዚህ ጋር የይሁዳ መልእክት ከጣዖት አምልኮ ጋር ነው የተነጻጸረው። እዚህ ጋር ብዙ ቦታ ላይ ተናግሬያለሁ በዚህ ጉዳይ ላይ። ብቻውን ያለው ማለት ግን አብሮት አብ ብቻ ነው፣ ወልድ አብሮት የለም ማለት አይደለም። ለምሳሌ እኔ ልጥቀስልህ፣ ኢየሱስ ክርስቶስ ከአባቱ ጋር አብሮ እንደነበር የሚናገር ክፍሎች አሉ። ዮሐንስ 1:1 ላይ መጀመሪያ ቃልም በእግዚአብሔር ዘንድ ነበር ይለናል። ወይንም ደግሞ በአንተ ዘንድ ዓለም ከመፈጠሯ በፊት ነው የሚለው አንተ ዘንድ። ስለዚህ አብሮት አለ፣ ከአብ ጋር ወልድ አለ ማለት ነው። ስለዚህ ብቻውን የተባለበት ነገር ምንድነው? ከጣዖት አምልኮ ጋራ ነው። እነዚህ አማልክት አይደሉም። እግዚአብሔር ብቻውን ነው የተባለበት ገብቷል። የሱን ኦንቶሎጂ ብቻ ለማሳየት ነው ጥቅም ላይ የዋለው። ንጽጽሩ ጣዖት እግዚአብሔርን የሚመስለው ማንም የለም፣ ብቻውን ነው እሱ ያለው ብለን ስንል ከጣዖታት እሱ ጋር ሊደርሱበት አይችሉም እየተባለ ነው ያለው። ያ ማለት ግን ከአብ ጋር ወልድ የለም ማለት አይደለም። በአንተ ዘንድ በነበረኝ ክብር አክብረኝ፣ ከአንተ ጋር ነበርኩኝ። ኢየሱስ ክርስቶስ ከአባቱ ጋር ነበረ ፍጥረት ከመፈጠራቸውን በፊት የሚሉትን ክፍሎች እንዴት ነው የምናደርገው ብለን ነው የምንለው። እና ክፍሉ እዛ ቦታ ላይ ብቻውን ነው የተባለው ከጣዖት አምልኮ። የይሁዳ መልእክት የሚናገረው ይህንን ነው፣ ብቻውን ነው እግዚአብሔር ብቻውን ነው ብለን ስንል ወልድ አብሮት የለም፣ መንፈስ ቅዱስ አብሮት የለም በሚለው ታሳቢ አያደርግም። ጣዖታት ግን እሱን ሊመስሉበት አይችሉም በሚለው ኮንቴክስት ነው የተነገረው ብለን ነው የምንለው። በተረፈ ግን አይደለም ብለው የሚሉ ከሆነ ታዲያ ምን ማለቱ ነው? በአንተ ዘንድ በነበረኝ ክብር አክብረኝ፣ ዓለም ከመፈጠሯ በፊት ብሎ የተናገረውን ነገር እንዴት ታዩታላችሁ? ኢየሱስ ክርስቶስ ከአባቱ ጋር አብሮ ነበር፣ ፕሮስ ፕላስ አኪዜቲቭ የሚለውን ነገር እንዴት ታዩታላችሁ? ገብቷል። በኩሩን ወደ ዓለም ሲያስገባ እግዚአብሔር መላእክት ሁሉ ለሱ ይስገዱ። ቀደም ደግሞ ምዕራፍ 8 ቁጥር 8 ላይ ደግሞ ስለ ልጁ ግን አምላክ ሆይ የተባለበትንስ እንዴት ታዩታላችሁ ብለን ነው የምንለው። እርግጥ ይሄ ቴክስት ራሱ ብዙ የሚያስነሳባቸው አብና መንፈስ ቅዱስ የት ሄደው ነው? ኢየሱስ ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በሰውና በእግዚአብሔር መካከል አንድ መካከለኛ ብሎ በፕሬዘንት ቴንስ ጳውሎስ በሚናገርበት መልኩ ሲናገር እንኳን እንግዲህ በእግዚአብሔርና በሰው መካከል አለ ማለት ነው። ስለዚህ የት ሄደው ነው? ጠፍተው ነው ወይ የሚለው ጥያቄ ተገቢ ጥያቄ ነው። እንግዲህ ዶክተር እግዚአብሔር ትንፋሽ ነበረው ብለዋል ቄስ ተክሌ። ትንፋሹና አብ ብቻውን ነበር፣ ትንፋሽ ነበረው ብለውናል። እንግዲህ ትንፋሹ እንኳን ለምን አልተጠቀሰም? ብቻው ትንፋሹ የጠፋ ነው የምንለው። ህይወት አይኖረውም ብሏል አይደለ? ትንፋሹ ከሌለ ህይወት የለውም ብሏል። ስለዚህ እግዚአብሔር ራሱ እኮ ዲፔንደንት ነው፣ በትንፋሹ ላይ ነው ዲፔንደንት። እግዚአብሔር እኛ በምንም ነገር ላይ ጥገኛ አይደለም ብለን ነው የምንለው። ማለት በፈጠረውም ነገርም ላይ አይደለም፣ በምንም ነገር ላይ ጥገኛ አይደለም። ሳቢ ተነፍሳል ነው ብለው የሚሉት እዚህ መጽሐፍ ላይ በሰፊው ቀርቧል። እና በትንፋሽ ላይ ሁሉ ዲፔንደንት ነው ማለት ነው። አየር እንደኛ ይወስዳል ማለት ነው። ሳምባም ሊኖረው ይችላል ማለት ነው። ይሄ በጣም የተሳሳተ። ዶክተር እንግዲህ ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። ተመልካቾቻችን ብዙ ነገር ተምረዋል። የሐዋርያት ቤተክርስቲያንም አማኞች ብዙ ከዚህ እንደተማሩ ተስፋ አደርጋለሁ። ብዙ ጥያቄዎችን አንስተናል። እምነታቸውንም እንግዲህ ሚስ ሪፕሬዘንት እንዳላደረግን ተስፋ አደርጋለሁ። መጽሐፎቻቸውን፣ ስብከቶቻቸውን እየጠቀስን እምነታቸው እንደዛ መሆኑን ግልጽ ለማድረግ ሞክረናል። ስለነበረን ጊዜ እጅግ አድርጌ በተመልካቾችና በራሴ ስም ላመሰግን እወዳለሁ። እጅግ አድርጌ አመሰግናለሁ። ተመልካቾቻችን ከዶክተር ተስፋዬ ሮቤሌ ጋር የነበረንን ጥሩ ቆይታ እዚህ ጋር እናበቃለን። ኤክስፖዚንግ ኦንሊ ጂሰስ ከመስቀል ሚዲያ ጋር በመተባበር ወደ እናንተ ይዞ የሚመጣውን ፕሮግራም ይቀጥላል። እናመሰግናለን። ቸር ሰንብቱ።